ሰላም ጤና ይስጥልን ውድ የእግር ኳስ ቤተሰቦች፣ ዛሬ በአርሰናል ቤት እጅግ አነጋጋሪና ያልተጠበቀ መረጃ ይዘንላችሁ ቀርበናል። መድፈኞቹ በዘንድሮ የውድድር ዓመት መጨረሻ ላይ በክረምቱ የዝውውር መስኮት 5 ቁልፍ ተጫዋቾቻቸውን ለመሸጥ መወሰናቸውን ቢቢሲ ዘግቧል። ይህ ውሳኔ ብዙ የአርሰናል ደጋፊዎችን ያስቆጣና ግራ ያጋባ ቢሆንም የሚኬል አርቴታና የቦርዱ አባላት ግን ለክለቡ የወደፊት ጉዞ ወሳኝ መሆኑን ያምናሉ። ለመሆኑ እነዚህ ተጫዋቾች እነማን ናቸው? ለምንስ ሊሸጡ ታሰቡ? እናም በምትካቸው እነማን ሊመጡ ይችላሉ? እነዚህን ጉዳዮች በዝርዝር እንመለከታለን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ቪዲዮውንም ላይክ ማድረግ እንዳይረሱ። አርሰናል ባለፉት ጥቂት የዝውውር መስኮቶች ላይ እጅግ ከፍተኛ የሆነ የገንዘብ ወጪ ሲያደርግ ቆይቷል። እንደ አንድሪያ ቤርታና የክለቡ አመራሮች እምነት አሁን ያለው የአርሰናል ስብስብ በአውሮፓ እግር ኳስ ከፍተኛ ደረጃ ላይ ደርሷል። ስለዚህ ክለቡ አሁን ትኩረት ማድረግ ያለበት አዳዲስ ተጫዋቾችን በመግዛት ላይ ሳይሆን ስብስቡን በማጥራትና የማይፈለጉትን ተጫዋቾች በመሸጥ ላይ መሆን እንዳለበት ታምኖበታል። አርቴታ የሚፈልገው በብዛት የተሞላ ቡድን ሳይሆን በጥራት የተገነባና በሁሉም ቦታ ላይ አስተማማኝ ተጫዋቾች ያሉት ስብስብ ነው። ለዚህም ነው አርሰናል ለሽያጭ አይቀርቡም የሚባሉ ተጫዋቾችን እንኳን ተመጣጣኝ ዋጋ ካገኙ ለመልቀቅ ዝግጁ የሆነው። ዓላማው ክለቡን በፋይናንስ በኩል ማጠናከርና ለተሻሉ ጥራት ያላቸው ዝውውሮች ቦታ መክፈት ነው። ግን ለመሆኑ እነዚህ ተጫዋቾች እነማን ናቸው? ትልቁ መነጋገሪያ ጉዳይ ጋብሪኤል ማርቲኔሊ ነው። ማርቲኔሊ ልዩ ተሰጥኦ ያለው ፈጣንና ደጋፊዎች የሚወዱት ተጫዋች መሆኑ ግልጽ ነው። ሆኖም ግን አርሰናል ወደ ፕሪሚየር ሊጉ የበላይነት ለመመለስ በሚያደርገው ጥረት የማርቲኔሊ የብቃት አለመረጋጋት እንደ ትልቅ ችግር ተነስቷል። ክለቡ አሁን የሚፈልገው ሴፍ ቤት ወይም አስተማማኝ ብቃት ያላቸውን ተጫዋቾች ነው። ለምሳሌ እንደ አንቶኒ ጎርዶን ያሉ ተጫዋቾች ስማቸው በስፋት እየተነሳ ነው። ጎርደን ከማርቲኔሊ በተሻለ ሁኔታ በየጨዋታው ወጥ የሆነ ብቃት የማሳየት ችሎታ አለው ተብሎ ይታመናል። ማርቲኔሊን መሸጥ ለብዙ ደጋፊዎች ልብ የሚሰብር ቢሆንም ክለቡ ግን ለስኬት ሲል ይህንን ከባድ ውሳኔ ሊወስን ይችላል። ማርቲኔሊ ገና ወጣት ነው፣ ወደፊት ታላቅ ተጫዋች የመሆን ዕድል አለው። ነገር ግን አርሰናል አሁን ውጤት የሚፈልግበት ሰዓት ላይ ነው። ቀጣዮቹ ሁለት ተጫዋቾች ቤን ዋይት እና ጋብሪኤል ሄሱስ ናቸው። እነዚህ ተጫዋቾች ለአርሰናል ስኬት ትልቅ አስተዋጽኦ ያበረከቱ ቢሆንም በቅርብ ወራት ግን በጉዳትና በመጫወቻ ጊዜ እጥረት ሲቸገሩ ታይተዋል። ጋብሪኤል ሄሱስ በጉዳት ምክንያት ብዙ ጨዋታዎች እያመለጡት ነው። ይህም ክለቡ በተከታታይ ጎል የሚያገባ አጥቂ ላይ እንዲያተኩር አስገድዶታል። ቤን ዋይትም በተመሳሳይ ሁኔታ የመሰለፍ ዕድሉ እየቀነሰ መጥቷል። እነዚህ ተጫዋቾች ኮንትራታቸው አልቆ በነፃ ከመሄዳቸው በፊት አርሰናል አሁን በጥሩ የዝውውር ዋጋ ሊሸጣቸው ይፈልጋል። ይህ ውሳኔ ለክለቡ የኢኮኖሚ አቅም ትልቅ እርዳታ ይኖረዋል። በመጨረሻም የአርሰናል አካዳሚ ውጤቶች የሆኑት ኢታን ንዋኔሪና ማይልስ ሉዊስ ስኬሊ ጉዳያቸው እጅግ አሳሳቢ ደረጃ ላይ ደርሷል። አርሰናል እነዚህን ተጫዋቾች በቀላሉ ለመልቀቅ ፍላጎት የለውም። ሆኖም ግን ለሁለቱ ተጫዋቾች በድምሩ 100 ሚሊዮን ፓውንድ እና ከዛ በላይ የሚያቀርብ ክለብ ካለ አርሰናል ጥያቄውን ውድቅ ላያደርገው ይችላል። እነዚህ ወጣቶች በብዙ የአውሮፓ ታላላቅ ክለቦች አይን ውስጥ ገብተዋል። አርሰናል እነሱን ማቆየት ይመርጣል። ነገር ግን ሊቃወሙት የማይችሉት አይነት ጥያቄ ከመጣ ሽያጩ እውን ሊሆን ይችላል። እነዚህ ተጫዋቾች የክለቡ የወደፊት ተስፋዎች በመሆናቸው ሽያጩ ከተከናወነ በደጋፊዎች ዘንድ ትልቅ ተቃውሞ ሊያስነሳም ይችላል። በአጠቃላይ አርሰናል በክረምቱ ትልቅ ጽዳት ለማድረግ ማቀዱን ተረድተናል። 5ቱ ተጫዋቾች የመሄድ ዕድላቸው ሰፊ ቢሆንም ሁሉም ይሸጣሉ ማለት ላይሆን ይችላል። ሆኖም ግን ክለቡ ከስሜታዊነት በራቀ መልኩ ለስኬት የሚጠቅመውን እርምጃ ለመውሰድ ቆርጦ ተነስቷል። አሁን ጉዳዩን ወደ እናንተ እንውሰደው። በዚህ ውሳኔ ተስማማላችሁ? ማርቲኔሊ መሸጥ አለበት ወይስ አርሰናል ወጣቶቹን ንዋኔሪንና ሉዊስ ስኬሊን በማንኛውም ዋጋ ማቆየት? ሐሳባችሁን በኮሜንት መስጫው ላይ አስፍሩልን። ለዛሬ ያዘጋጀንላችሁ አጭር መረጃ ይህንን ይመስል ነበር። ቪዲዮን ከወደዳችሁት ላይክ በማድረግና ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ በሌላ አዳዲስ መረጃዎች እስከምንገናኝ ሰላም ቆዩ።